ስሜ ደምሱ ቱፋ ነው የሚባለው። ነገር ግን ከዚህ ከያዘ ህመም የተነሳ ስሜንና አገሬን ቀየርኩ። ባሌ ነበር የምኖረው። ስሜንን ቀየርኩ፣ ወደ ድሬዳዋ ሄድኩኝ። ምክንያቱም ሰው እንደሚሞት ሰው ሁሉ ይሞታል። ነገር ግን ወደረኞቼ ወደ ጌታ መምጣቴን የማይፈልጉ ምክንያቱም ወደ ጌታ ከመጣ በኋላ እንዲህ ሆነበት ብለው እንዳይሰሙ ብዬ ነው ስሜን የቀየርኩት። እንደገና ስሞትም ሞቴን እንዳይሰሙ የእግዚአብሔርም ስም እንዳይነቀፍ ብዬ ይሄን አደረግኩኝ። እኔ የታመምኩት ወደ ጌታ እንደመጣው ነው። ወደ 20 ዓመት በላይ ነው። ከዚህ ህመም የተነሳ ልጄን የወለድኳት ልጄ ያሳደግኳት ያስተማርኳት ልጄን ከዚህ ህመም የተነሳ ምክንያቱም ህመሜ ብብቶች በጣም ይሸታሉ፣ ካፌ የሚወጣ ይሸታል፣ ብዙ በቃ አስቸጋሪ ነገሮች አሉ። ልጄን ከኔ ደብቀው ነው የዳሩት። እኔ በሌለሁበት የቤተክርስቲያን ሽማግሌ ነው እና ሌሎች ናቸው ጉልበት ተስሞ ልጄን የዳሯት ከኔ ደብቀው። ከዚህ የተነሳ ነው አገሩንም መልቀቅ የፈለግኩት እና በሽታ ከባድ ነው። ነገር ግን እኔ አንድ ነገር የእግዚአብሔር ቤተሰቦች የምላችሁ ነገር አለ። ገንዘብ አጣን ብላችሁ በእውነት በእግዚአብሔር ላይ የምትማረሩ ሰዎች ካላችሁ በእግዚአብሔር ፊት እነግራችኋለሁ፣ ንስሐ እንድትገቡ ነው የምጠይቃችሁ በፍቅር። ምክንያቱም ጤና ያለው ሰው ካለው ተጠግቶ ይበላል፣ ካለው ተጠግቶ ያድራል፣ ካለው ተጠግቶ ይኖራል። ጤና የሌለው ሰው ብሎም ደግሞ የጤናው አይነቱ ደግሞ የኔ የተለየ ነበር። ሽታ ነው። ብብቴ ይሸታል፣ ከጉልበቴ የሚወጣው ይሸታል። ሁሉ ነገሬ በጣም አስቸጋሪ የሆነ ነገር አልነበረና ከዚህ የተነሳ ያው ወደ ድሬዳዋ ሄድኩ። መታወቂያውንም ሁሌንም ስሜንም ቀየርኩ። እዛ ስሞት ማንም አይሰማኝም። በቃ ስለዚህ ወደ ጅቡቲ በዛ ቅርብ ነው፣ አገሩን አውቀዋለሁ፣ በዛ ሄጄ እሞታለሁ፣ በዛ ይጠናቀቃል ብዬ ነበር የኔ ነገር። ነገር ግን የያዘ እግዚአብሔር አልለቀቀኝምና ለወደረኞቼም አፍ አልፎ አልሰጠኝምና ደረሰልኝ። በዚህ ቤት ደረሰልኝ። ክብር ይገባዋል ለናዝሬቱ ኢየሱስ። ወገኖች ከፍ ያለ እልልታ ጩኸት ይገባዋል ለናዝሬቱ ኢየሱስ። የ24 ዓመት ትዳር የነበረኝ ሴት ናት። ከዚህ ህመም የተነሳ ተወችኝ። ከ1994 ጥቅምት ወር ጀምሮ እስከ 2001 መኝታ ለየች። ከዚህ የተነሳ እኔም ያው መኖር እንደማልችል አወቅኩና አገርን ሁሉንም ነገር ያው እንደነገርኳችሁ ቀይሬ ሄድኩኝ። እግዚአብሔር ግን እዚያ ምድር ላይ ከዛ ህመም ጋር እግዚአብሔር ሰው አዘጋጀልኝ። አትሞትም የሚል ሰው አዘጋጀልኝ። መጨረሻ ላይ ነገሬን አላበዛም። የሆነው ነገር ሁሌ እዚህ ቸርች እመጣለሁ። 2009 ዓመተ ምህረት ጀምሮ ነው እዚህ ቸርች መምጣት የጀመርኩት። እዛ ጎፋ ካምባ አካባቢ እያሉ ነው እዚህ ቻር እና ያለውን የእግዚአብሔርን ስራ ያለውን የእግዚአብሔርን እጅ አይ ስለነበረ ፈውሴ እዚህ ነው ብዬ እዚሁ ጸንቼ ወረኞችን ሳልሰማ ዙሪያውን ሳልሰማ በቃ ያየሁትን ተአምራት ይሄም ለኔም ይሆናል ብዬ አመንኩ። እንዲሁም ሆነልኝ። ክብር ለእግዚአብሔር ስጡልኝ። ምሮን ቆመን ስንሄድ ለብሰን ስንንቀሳቀስ ብርቱ ሰዎች እንመስላለን። ደግፎን ነው፣ ምሮን ነው። በጣም ከንግግሮቹ በጣም ያመመኝ በጣም ያሳዘነኝ እንደዚህ ያለ ልጄ የተዳረች አባትሽ ይሸታል፣ ለዚህ ቁም ነገር አይበቃም ያንቺ አባት ተብዬ እኔን ዞር አልገው ከልክለውኝ ሌላ ሰው በኔ ቦታ አስቀምጠው እንዲሳም አደረጉ። አባትነቴ ከሽታዬ የተነሳ በጣም ስለምሸት እኔን ዞር አደረጉኝ አለ። ለካ መከራ ሲመጣ ልጅም ይቀየራል። ለካ መከራ ሲመጣ ወዳጅ ይቀየራል፣ ቤተሰብ ይቀየራል። ባለቤቴ እኔን ተለይታ ዞራለች። እሺ የባለቤቱ ይሁን፣ የልጅ ግን ያማል። መቼስ እሷ አትቀየርም አልልም፣ ግን ልጅ የአብራ ክፋይ በጣም ከባድ ነው ወገኖቼ። አጠገብ ያለው ነካ አርግና የረዳህን እግዚአብሔርን ታመሰግነዋለህ ወይ በለው።
በጣም የገረመኝ ነገር ሰው እንዳያገኘኝ ሬሳዬ እንዳይገኝ ስሜንም መታወቂያዬንም ቀይሬ ሀገር ቀየርኩ። ግን እግዚአብሔር አለኝ በጣም የገረመኝ ነገር ተፈውሼ አለ ነፃ ሆኜ እዛ በተገፋውበት ምድር ሄድኩኝና አለና እግዚአብሔር ገፊዎቼን ተበቀለልኛል። ስደትና መከራ የሆኑብኝ ሰዎች ዛሬ እኔ አያለሁ አለ። ዛሬ እኔ እራመዳለሁ አለ። እነሱ ግን መንቀሳቀስ አይችሉም አለ። እናንተ ሰዎች እባካችሁ ጤንነትና ሰላምን ለሰጠን ለናዝሬቱ ኢየሱስ ክብር አይገባውም ወይ? ለሚጠብቀን ክብር አይገባውም ወይ? አባቴ እንደጠበቅከው ያላሳፈረ ጌታ እንደው በጣም ደስ ስላለኝ ነው ሰው እንዲያመሰግን ያደረኩት። ለምን ስላላሳፈረ፣ እኛም ደግሞ ስለተሰጠን ጤንነት ከምንም በላይ ስትጀምር እንደዚህ ያልክ ገንዘብ ስለሌላችሁ ደሃ ነኝ ተቸግር ያለው ብላችሁ አትረበሹ። ትልቁ ሀብት እግዚአብሔር ጤንነትን ከሰጣችሁ በቂ ነው ብለዋልና እንደው ውስጥ ያሉትን ሁሉንም ያውሩ እኔ ያልሄድኩበት ሐኪም ቤት የለም። ኮሪያ ብትሉ የራሻው ልደታ ያለው ብትሉ ብቻ ሐኪም ቤት የተባለ አልቀረኝም አንዳቸውም። እና መጨረሻ ላይ ጳውሎስ ነው የሄድኩት። ጳውሎስ ሆስፒታል ወደ ፓስተር ነው የላከኝ። ፓስተር ምንድነው ያነው? ፓስተር የኔ ናሙና ከጉሮሮዬና አይነ ምድሬን ወሰዱና ወደ ፓስተር ላኩኝ። ሄድኩኝና ከዛም ተመለስኩ። ምንም አልሆነም። የመጨረሻ ሕክምና ተስፋ የቆረጥኩበት ድሬዳዋ ላይ የማርያም ወርቅ ሆስፒታል የሚባል አንድ ቆንጆ ላብራቶሪ አለው የሚባል ላብራቶሪ ሰራተኛ አለ። እንዲህ አለኝ፣ አንተ አለኝ እስከ ምድር ዳር ብትሄድ አትፈወስም። በቃ በዚህ ህመም የተያዘ ሰው አይፈወስም፣ አትፈወስም አለኝ። እርሱ ልክ ነው፣ በሚያውቀው ዕውቀት ልክ ነው። ከዕውቀት በላይ የሆነ ዕውቀት እግዚአብሔር ለሐዋርያው እስራኤል ሰጥቶታልና ዋው! በሱ ሂሳብ ልክ ነው። ሰውየው በተማረበት ባወቀበት ልክ ነው። ነገር ግን ከዕውቀት ሁሉ በላይ የሆነ የናዝሬቱ ኢየሱስ ከኤልያስ የተረፈውን ኤልሳ ውሃውን ፈውሶታል። ስለዚህ በዚህ ወንበር ላይ የሚቀመጥ የነበረው ሐዋርያው እስራኤል ሄድኩኝና ግንባሩን በግንባሬ ነካ። ከባድ ነው። ብቻ ብዙ የምሞትባቸው አርብ ነበሩ፣ ብዙ የምሞትባቸው ሰኞዎች ነበሩ። ነገር ግን እግዚአብሔር ሞቴን በሕይወት በዚህ ባሪያው በኩል ቀይሮልኛልና ስለዚህ ኤልሳ ዛሬ በምድር ላይ አለ። እና እግዚአብሔርን አመሰግናለሁ። ወላይታ ሶዶ ሄድኩ። መጨረሻ ሳምንት ይሁን አላቅም፣ የ8 ቀን ጾም ጸሎት አየውና በቴሌቪዥን አሁን ከጊዜ በኋላ አብሬያት ያለው ሰው እኔ ብር የለኝም ብር ሰጠችኝና በቃ ሐዋርያው የምትወደው ሐዋርያ ጋር ሄዳለች። ሁሉ ጊዜ ሐዋርያውን ቴሌቪዥን ነው የምናየው። እና ሄድኩኝና ብር ፈላልጋ ሰጠችኝ። ሄድኩኝ። እግዚአብሔር ይባርካት። እስቲ እግዚአብሔር ይባርክሽ ትግስትዬ ይበሉልኝ። እና ሄድኩኝ። የጾም ጸሎቱን ማብሬ ተካፈልኩ። ይኸው ክብር ለስሙ ይሁን። ዛሬ ከሰዎች ጋር እኖራለሁ። ዛሬ ከሰዎች ጋር አወራለሁ። ዛሬ ሰው የሚሆነውን ሁሉ እሆናለሁ። እግዚአብሔር ለዘላለም አይጥልም። እግዚአብሔር ለዘላለም አይጥልም። እግዚአብሔር ለዘላለም አይጥልም። ትላንት እዛ የሰማነው በነ ጳውሎስ የሰማነው ዛሬ በዚህ ቤት አለና ክብሩን ሁሉ እግዚአብሔር ይውሰደው። እግዚአብሔር ይውሰደው። እግዚአብሔር ለምድራችን ስለሰጠው ስለዚህ ባሪያ
እኔ እግዚአብሔር በፈውስ ብቻ አይደለም በሌላም ከዚህ በፊት እዚህ ቤት መስክሬያለሁ፣ አላውቅም አይቻለሁ። እግዚአብሔር በግሌ የነገረኝ በግሌ በዓይኖቼ ያሳየኝ ነገር ስላለ ኑ ተጠቀሙ፣ ኑ እላለሁ፣ ተገልገሉ። እግዚአብሔር ከእርሱ ጋር ነውና እግዚአብሔር ከእጆቹ ጋር ከአንደበቱ ጋር ከጥላው ጋር ሁሉ ይሰራልና። ጨርሻለሁ። እግዚአብሔር ይባርካችሁ። ክብር ለናዝሬቱ ኢየሱስ ይሁን። ደስ ያለው ሰው አለ? አንድ ነገር ብቻ ልንገራችሁ። የምትበላው ሁሉ ያለ ፊት ቀርቦ ህመም አንተ ላይ ከመጣ ታያለህ እንጂ አትቀምስም። ታውቃላችሁ ይሄን? ገንዘብ መፍትሄ የማይሆንበት ጊዜ አለ። ቤተሰብ መፍትሄ የማይሆንበት ጊዜ አለ። ተስፋ ያደረካቸው ሰዎች ጀርባ የሚሰጡ ቀን አለ። ሁሉ የሚጨልምበት ጊዜ አለ። የሰው ድምጽ የሚናፍቅ ጊዜ አለ። በዛን ጊዜ ከተፍ የሚል የምስኪኖች ወዳጅ፣ የተጣሉ ሰዎች ወዳጅ፣ ለዚህ ጌታ ክብር የሚሰጥ ካለ በእግሩ ቆሞ ለናዝሬቱ ኢየሱስ ከፍ ያለ እልልታ ጩኸት፣ ለናዝሬቱ ኢየሱስ ብቻ፣ ለናዝሬቱ ኢየሱስ ብቻ ክብር ይገባዋል። ለሚታደግ ለሚፈውስ ድንቅን ለሚያደርግ ለናዝሬቱ ኢየሱስ ክብር ይሁን።